ይህ ጥያቄያችን የሰማይና የምድር ፍልሚያ፣ የሥጋና የመንፈስ ጦርነት እንዲሁም የዚህን ዓለም ዋዛ ፈዛዛ በዝምታ ከሚያሸንፉት ቅዱሳን ጋር የሚያገናኝ የነፍስ ረሃብ ውጤት ነው። እነዚያ በኢትዮጵያ በረሃዎች በዓለም ዙሪያ ባሉ ገዳማት ውስጥ ስለ ክርስቶስ ራሳቸውን የሰጡ መነኮሳት ለዓለማዊው ሥርዓትና ለኤሊቶች እንቅልፍ የሚነሱት በታጠቁት መሳሪያ ሳይሆን በለበሱት የትህትና ጸጋ ነው። ይህንን ጥልቅ ምስጢር ዛሬ ከታላቅ ታሪክ ጋር እንፈትሸዋለን። በስልጣንና በገንዘብ ዓለምን የምናሽከረክር ለሚሉ ኃያላን አንድ ዋሻ ውስጥ ዘግቶ የሚጸልይ መነኩሴ ትርጉም አልባ ሊመስላቸው ይችላል። ነገር ግን ትልቁ ፍርሃታቸው እዚህ ላይ ነው። የመንፈስ ተዋጊነት ጎልቶ ይታያል። መነኮሳቱ ዓለምን የናቁት ስለጠሏት ሳይሆን ከዓለም በላይ የሆነውን እውነት ስላዩ ነው። ባለስልጣናት ሰውን በቁጥጥር ኮንትሮል ስር ለማዋል ይጥራሉ። መነኮሳት ግን ከፈጣሪ በስተቀር ማንም የማይገዛ ነፃነትን ያውጃሉ። የነፃነት ለምድራዊ ገዢዎች ታላቁ ስጋታቸው ነው። በማይታየው ጦርነት ሁልጊዜ ይገጥማሉ። መነኮሳቱ የሚዋጉት በደምና በስጋ ሳይሆን በዓለም ላይ ካለው የጨለማ መንፈስ ጋር ነው። እነሱ ሲታረዱና ሲሰደዱ ደማቸው የሰላም ዘር ሆኖ ይበቅላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክም ሆነ በሌሎች ኦርቶዶክሳውያን ሀገራት መነኮሳት የታረዱበትና የተሰደዱበትን ታሪክ ልብ ይሏል። ታሪካዊ ማሳያችንም ልክ እንደ ግብጽ መነኮሳት ወይም በቅርብ ጊዜ በሀገራችን ገዳማት እንደ ዝቋላ ሌሎችም እንደታረዱት እንደ ትላንቱም አባቶች የነሱ ሞት ውድቀት ሳይሆን ድል ነው። እነሱ ለገዳዮቻቸው እንኳን ምህረትን የሚለምኑ የምድር ጨው ናቸው። ዓለም በቴክኖሎጂና በከተማ ጩኸት ስትናወጥ፣ እነሱ ግን በጾምና በጸሎት ዓለምን ከጥፋት ደግፈው ይዘዋታል። ኤሊቶቹ ስልጣናቸውን ለማቆየት ደም ሲያፈሱ፣ መነኮሳቱ ግን ዓለም እንዲተርፍ ደማቸውን ይሰጣሉ። የዓለም በውጫዊ ውበት፣ በቪላዎች፣ በዘመናዊ መኪናዎች ዋዛ ፈዛዛ ተጠምዷል። እግዚአብሔር ግን በእነዚህ ትሑታን አባቶች በኩል ድንቅ ስራውን ይሰራል። ታላቁ መጽሐፍ ቅዱስ እንደሚለውም እግዚአብሔር ብርቱውን እንዲያሳርፍ የዓለምን ደካማ ነገር መረጠ። ዓለም የናቃቸው መነኮሳት በፈጣሪ ዘንድ ግን የሰማይ መዝገብ ጠባቂዎች ናቸው። ዛሬ ዓለም በጭንቀትና በዲፕሬሽን ስትታመስ፣ አንድ መነኩሴ ግን በደረቅ ዳቦና በውሃ ብቻ ረክቶ በደስታ ይኖራል። ይህ ለኤሊቶቹ ትልቅ ግራ መጋባት ነው። ያለንን ሁሉ ሰጥተን ያላገኘነውን ሰላም እነሱ በባዶ እጃቸው እንዴት አገኙት የሚል ጥያቄ ይፈጥርባቸዋል። መነኮሳቱ ሲሳደዱና ሲታረዱ ህዝቡ የሚያሳየው ምላሽ ፍርሃት ሳይሆን አድናቆትና ቁጭትም ነው። ገዳይ ይረሳል፣ የታረደው መነኩሴ ግን በታሪክና በቅድስና ይኖራል። መስዋዕትነታቸው ለተተኪው ትውልድ እውነትን አትፍራ የሚል ጽኑ ስንቅ ይሆናል። በጠላትነት የተነሱባቸው እንኳን በፍቅር ማሸነፍ መቻላቸው የእግዚአብሔር መንፈስ በእነሱ ውስጥ መኖሩ ጥልቅ ማረጋገጫ ነው። ባለስልጣናት በታሸገ መስታወትና በጥበቃ ታጅበው ሲሄዱ፣ መነኮሳቱ ግን በዱርና በገደል በባዶ እግሮቻቸውም ለብቻቸው ይጓዛሉ። ዓለም ለኤሊቶቹ ስገዱ ስትል፣ መነኮሳቱ ግን ለፈጣሪ ብቻ ስገዱ ይላሉ። ይህ የዛሬ ርዕሰ ጉዳያችን የሆነው የዋይት ሃውስ ጉዞም ቢሆን እነዚህ የዓለም ትርጉም የለሽ የተረዱ አባቶችን የሚያስታውስ ነው። የኢትዮጵያ ገዳማውያን በጸሎታቸውን ዓለም እንዲጠብቁ ሁሉ እነዚህ መነኮሳትን በእግራቸው ምድርን እየባረኩ ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? ነገርን ነገር ያነሳዋልና መግቢያችን ላይ እንግዲህ ያስደምጥናቸው ኦርቶዶክሳውያንን የተመለከተ ገዳማውያን አባቶቻችንን የተመለከተ ነው። ሰሞኑንም እንግዲህ በአሰቃቂ ሁኔታ የተገደሉ አባቶቻችን አሉ። ለነሱም እንግዲህ በረከታቸው ይደርብን ለማለት እንወዳለን። ወደዚህ ጉዳይ ማለት ይህንን መረጃ ልናደርሳችሁ የወደድ ነው። ምን ያህል እንግዲህ ዓለም የዝቅጠቷ መጨረሻ ምን ያህል እንደሆነ ያየንበት ነው። እንግዲህ በተለይ ደግሞ ላለፉት 5 እና 6 7 ዓመታት በሚባል ደረጃ በተለይ ኦርቶዶክሳውያን በከፍተኛ ሁኔታ የተሳደዱ ነው ያሉት። በተለይ ደግሞ ገዳምና ገዳማውያን እንግዲህ ዓለምን ንቀው ስልጣንን፣ ዝናን፣ ገንዘብን ሁሉ አንቅረው ተፍተው እግዚአብሔርን መርጠው ለኛ እንዲሁም ለመላው ዓለም በዱር በገደሉ የሚጸልዩ የሚጾሙ በፍኝ ሽምብራ የሚያድሩ የሚውሉ እነሱ ላይ ነው እንግዲህ ሰይፈን ያነሳ ነውና እነሱንም እንድናስታውስ ነው። ከዚህ ከዝግጅቱ ጋር ተመሳሳይነት ስላለው ማለት ነው። ያው ዞሮ ዞሮ የሃይማኖት ልዩነት አለ። አሁን የምናነሳው ስለ ቡድሂስቶች ነው። ቡድሂስቶች ወደ ዋይት ሃውስ ጉዞ አድርገዋል። ምንም እንኳን ሰንፍ የረገጡ ሃይማኖቶች ቢሆኑም እነዛም በሃይማኖት ተነሳስተው መነኮሳት ነን ብለው የቡድሂስት እምነት አራማጆች ነን ብለው ምን ያህል ለሰላም እየተጉ እንዳሉና ዓለም ምን ያህል ሰላምን እንደሚፈልግ፣ ነገር ግን ባለስልጣናት ስልጣናቸውን ለማስቀጠል የሰው ልጅን በረሃብ፣ በችጋር፣ በስደት፣ በጦርነት በተለይ ደግሞ እርስ በርስ እንዴት እያጫረሱን እንዳሉ የዓለም ኤሊቶች እያያችሁ ነውና
አንድ በጣም ዓለም ላይ መነጋገሪያ የሆነና ቫይራል የወጣ ነገር ነበረ። ከቡድሂስት እምነት ተከታዮች ናቸው። ማለትም እንግዲህ በነገው ዕለት ነው ዋይት ሀውስ ይደርሳሉ ተብሎ የሚጠበቀው ዋሽንግተን ዲሲ የሚደርሱት ታዋቂዎቹ የቡድሂስት መነኮሳት አሉ። እነዚህ መነኮሳት እንግዲህ ወክ ፎር ፒስ የሰላም ጉዞ በሚል መሪ ቃል ከቴክሳስ ግዛት ፍሮንት ወርት በመነሳት ለ108 ቀናት ያህል ከ3700 ኪሎ ሜትር በላይ በእግራቸው ተጉዘው ነው ነገ ዋና ከተማዋ የሚደርሱት ማለት ነውና ይሄ ጉዳይ ምን ይመስላል፣ ዓለማችንስ ምን ላይ ነው ያለችው የሚለውን ነው ልንፈትሸው የምንወደው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ እነዚህ ሰዎች ምንም ይመኑ ምንም ጉዟቸው ሰላም ነው። በቃ ሰላምን ስጡን፣ ሰላም እንሁን ነው ጉዞን እያደረጉ ያሉት። የቡድሂስት እምነት ተከታዮች ናቸው። እንግዲህ መነኮሳት ነን ነው የሚሉት እነሱ። እንግዲህ በራሳቸው በእምነታቸው እንደ ገዳማውያን ናቸው እንደማለት ነው የነሱ አጠራር ማለት ነው። አላማቸውም በዓለም ላይ ሰላምና አንድነት፣ ርህራሄን፣ መከባበር እንዲሰፍን መልእክት ማስተላለፍ ነው ብለው ነው ያሉት እና በጣም በርካቶች የተቀባበሉት ነው እና መደበኛውም ማህበረሰብ ከባለስልጣኑ ከኤሊቶቹ ውጪ በጣም ሰላምን እንደሚፈልጉ ማሳያ ነው ይሄ ነገር በነገራችን ላይ እና እኔ ወደ አይምሮ የመጣው ምንድነው የኛ የገዳማት አባቶችም በዚህ ያህል ሲታረዱ ቢያንስ ለምንድነው የእግር ጉዞ አድርገን ወደ እነሱ ያልሄድ ነው የሚል ነገር ነው አይምሮ ውስጥ የመጣው ማለት ነው። ያው ነገር ነው የሚያነሳው በሚል ነው ይሄንን እንግዲህ መረጃ ማደርሳችሁ ማለት ነው። እና ይሄ ሁሉ ህዝብ ሲታረድብን በየአውደ ምህረቱ ራሱ አንገታቸው ሲቀላ ዝም ብለናል። እኛ ሁላችንም ጆሮ ዳባ ልበስ ብለናል። እንደው መላው የኦርቶዶክስ እምነት ተከታይ ሀገራት ራሱ ልክ እንደዚህ አይነት ጉዞዎች እንደዚህ አይነት ንቅናቄዎች ሊያደርጉ በተገባ ነበርና ከአንድ ቤተሰብ ራሱ ባልና ሚስት ልጆች አልቀው ዝም ነው እያልን ያለ ነው። ምን ያህል ብንለማመድ ነው? ምን ያህል ልባችን ቢደነድን ነው? ምን ያህል ማንነታችንን ሰውነታችንን ብናጣ ነው የሚል አእምሮ ውስጥ ነው የመጣው። እነዚህ መነኮሳት እንግዲህ ጉዞ አደረጉ ሲባል የቡድሂስቶቹ ማለት ነው። ለምንድን ነው እኛ ዝም ያልነው ነው? አሁን እነዚህ ሰዎች እንግዲህ ሰላም ስጡን ነው፣ በቃ ሰላም ነው የምንፈልገው ብለው ነው ይህንን ሁሉ ኪሎ ሜትር በዚህ ሁሉ ቀን የሄዱትና መንገድ ላይ ደግሞ ቪዲዮን ሳየው የሚቀበሏቸው ሰዎች በጣም በርህራሄ እናመሰግናለን፣ እንደዚህ ስላደረጋችሁ፣ መስዋዕት ስለሆናችሁ፣ ይህንን ነገር ስለጀመራችሁ ብለው መንገድ ላይ አንዳንድ የሚመገቡት የሚጠጡትን አንዳንድ ነገሮች እያደረጉ የሰላምታ አቀባበል እያደረጉላቸው ነበር። አንዳንድ ነገሮችንም ጽፈው ዌልካም እናመሰግናለን እያሏቸው ነበርና የሰው ልጅ ምን ያህል ሰላም እንደናፈቀው ነው የሚያሳየውና ነገ እንግዲህ ጠዋት ላይ በጆርጅ ዋሽንግተን ዩኒቨርሲቲና አካባቢው ሰላማዊ ሰልፍ ጉዞ ያደርጋሉ ተብሎ ይጠበቃል። ከሰዓት በኋላ ወደ 7 ሰዓት በእነሱ አቆጣጠር ማለት ነው በዋሽንግተን ናሽናል ካቴድራል የጸሎትና የሰላም ስነስርዓት ይካሄዳል ተብሏል እና በጉዟቸው ወቅትም ኮንግረስ የቡድሃ ልደት እንደ ብሔራዊ በዓል እንዲታወቅ ጥያቄ እንዲያቀርቡ ይጠበቃል እና ልዩ ባህሪያቸው መነኮሳቱ በጉዟቸው ሁሉ አሉካ የተባለች ውሻን አስከትለው የተጓዙ ሲሆን ይህም በብዙ ሚሊዮን የሚቆጠሩ የሶሻል ሚዲያ ተከታዮች ትኩረት ስቦላቸዋል ማለት ነው እና በኢትዮጵያ በኩልም እንግዲህ ተመሳሳይ ትልቅ ሃይማኖታዊ ጉዞ ወደ ዋይት ሀውስ እንደው ቢደረግም ምክንያቱም መሰረታቸው እዛ ነው። አሁን ለኢትዮጵያ መበጥበጥ መሰረቱ አሜሪካን ጨምሮ መላው አውሮፓ በሚባል ደረጃ ነው ኢትዮጵያችን እንዲህ የተበጠበጠች ያለችው ማለት ነው። በተለይ ደግሞ ኦርቶዶክስን ማጥፋት ይሄ እቅዳቸው ስለሆነ ቭላድሚር ፑቲንም ተናግሯል። ሪጅድ ናቸው የሚሏቸውን ሃይማኖት በተለይ ደግሞ ዶግማና ቀኖና ያላቸውን ሃይማኖት ማጥፋት ነው እና ይሄ አሁን ያነሳሁት ርዕሰ ጉዳይ ከኛ ጋር ምንም አያገናኘውም። በእርግጥ ከኦርቶዶክሳውያን ጋር ግን እነሱም የሃይማኖት መነኮሳት ነን ብለው ስለሆነ የሄዱት በዛ ነው ይሄንን ያነሳሁት እንጂ ከዛ ጋር ለማገናኘት አይደለምና እኛም ጋር በዚህ መጠን ሌላ ሀገር በዚህ መጠን ካህናቶቻቸው ምዕመናኖቻቸው ቢታረዱና ቢገደሉ ሌላው የዓለም ሕዝብ ዝም ይላል ወይ? እንደው ስነ ልቦናቸውስ ሞራላቸውስ ይፈቅዳል ወይ? እኛስ ለምንድን ነው ዝም ያልነው ለማለት ነው እንግዲህ ይሄንን ያነሳሁት ማለት ነው። የጉዞ መጠናቀቂያም እንግዲህ ወደ እነሱ ስንሄድ ከቴክሳስ ተነስተው ያደረሱት 108 ቀናት ጉዞ በይፋ የሚያበቃው ዋይት ሀውስ ፊት ለፊት በሚገኘው ላፋይት ፓርክ ነው። ዋይት ሀውስ ደጃፍ ላይ ቆመው ለዓለም ሰላም ለፍቅርና ለሰው ልጆች አንድነት ጸሎትና አጭር ንግግር ያደርጋሉ ተብሎ ይጠበቃልና የሃይማኖት መሪዎች ስብሰባ በተለያዩ የሃይማኖት ተቋማት ተወካዮች፣ ደጋፊዎቻቸው ደማቅ አቀባበል ይደረግላቸዋል። በነገው ዕለት ያው የሰላም ሻማ ያበራሉ። ምሽት ላይ በናሽናል ሞል አካባቢ የሰላም ሻማ የማብራት ስነስርዓት ሊኖር ይችላል ተብሎ እየተጠበቀ ነው። ይሄ በተለይ ደግሞ በሶሻል ሚዲያ ከፍተኛ ትኩረት አግኝቷል። መነኮሳቱ የሚያሳዩት ጽናት አሎካ የተባለች ደግሞ የሆነች ውሻ ደግሞ አብራቸው ተጉዛለች። ብዙዎች ይህን ጉዞ የዘመኑ የሰላም ተምሳሌት አድርገው እየተመለከቱት ይገኛሉ ማለት ነውና
እኛም ራሳችን ይሄ ሁሉ አሁን ከትላንት በስቲያ እንኳን በጣም ብዙ ናቸው መነኮሳት የተገደሉትና መረጃ የወጣው በዘግናኝ ሁኔታ ማለት ነው። ፎቶቸው ሳይቀር ተለቋልና ይሄ በጣም ልብ የሚሰብር ነው። ሁላችንም ዝም ብለናል። ከ60 ሚሊዮን በላይ ኦርቶዶክሳውያን አሏት የምትባል ሀገር በዚህ ደረጃ አንድ ቀን ነቅለን ወተን ለነሱ ጸሎት ብናደርግና ይሄ ነገር መብቃት አለበት ብለን ብንልኮ ህዝብ ነው አይደል? ሁሉንም ነገር እኮ የሚተወውም የሚያድነውም የሚገለውም ህዝብ ነው በነገራችን ላይና የሰው ልጅ ተፈጥሯዊ ሰላም ፈላጊነት እንደመሆኑ መጠን ለምን ዝም እንዳልን ነው ግራ የገባኝ ማለት ነውና እንግዲህ የሰው ልጅ በተፈጥሮ የሚፈልገው ሰላምን፣ ፍቅርን፣ ዘር መተካትን ነው። እነዚህ መነኮሳት ደግሞ እንግዲህ ዋይት ሃውስ ይደርሳሉ ነገ የተባሉት ወደ 3700 ኪሎ ሜትር በእግራቸው ተጉዘዋል። በመንገድ ላይ ያገኟቸውን በሺዎች የሚቆጠሩ ሰዎች የተለያዩ ዘርና ሃይማኖት ያላቸው ናቸው። እነሱ ግን ምግብ በማቅረብ አብረው በመጓዝ መጠለያ በመስጠት እርተዋቸዋልና ይሄ የሚያሳየው የሰው ልጅ ለሰው መድኃኒት መሆኑንና በውስጣችን ያለውን የሰላም ፍላጎት ምን ያህል ጥልቅ እንደሆነ ማሳያ ነው ማለት ነው። ልብ ብላችሁ ከሆነ እኮ ኢትዮጵያ ውስጥ ታቦታትን ስናወጣ በድሬዳዋና በሌሎችም አካባቢዎች ለምሳሌ ፍልሰታም እንዲሁም ደግሞ ታላቁ አብይ ጾምም ሲሆን የሌሎች እምነት ተከታዮች የእስልምና እምነት ተከታዮች እህል ውሃ ያቀርባሉ። ንግሶችም ሲኖሩ ይሄ ነው የኛ ማንነት ማለት ነውና ብዙ ጊዜ ግጭቶች የሚፈጠሩት በህዝቦች መካከል ሳይሆን በባለስልጣናትና የግል ጥቅምና ስልጣን የማስጠበቅ ፍላጎት ነው። ረሃብና ጦርነት ለጦር መሳሪያ የሚያወጡት ቢሊዮን ዶላር ግማሹን ለልማት ቢያውሉትና በዓለም ላይ ረሃብ የሚባል ነገር ባልኖረ ነበረ ማለት ነውና ህዝባችንን በዘር፣ በቋንቋ፣ በሃይማኖት በመከፋፈል እርስ በርስ እንዲባላ ማድረግ የፖለቲካ መጠቀሚያ ሆነናል ማለት ነውና ይሄ ደግሞ አምላክ ለሰው ልጅ ከሰጠው በፍቅር የመኖር ነጻነት ጋር ፍጹም የሚጋጭ ነው ማለት ነውና መነኮሳቱ በሌሎችም ዓለማት ያለውን ኦርቶዶክሳውያን በብዛት መነኮሳት አሉ። ኃይለኛ ፀሐይና ድካም ውስጥ ያለፉ እንደሆኑ መስዋዕትነታቸው ይነግረናልና ሰላም ዝም ብሎ የሚመጣ አይደለም። በእርግጥ ልክ እንደ መነኮሳቱ እግር ጉዞ ትዕግስትና ጽናትን ይጠይቃል። ዓለም ሁሉ እንደዚህ መነኮሳት ቢሆን ኖሮ ድንበሮች ይፈርሱ ነበር፣ የጦር መሳሪያዎችም ወደ ማራሻነት ይቀየሩ ነበርና እንግዲህ የህዝቡ ምላሽ እጅግ በጣም አስገራሚ ነበር። እነዚህ የቡድሂስት እምነት ተከታይ መነኮሳቶች በሚያልፉበት ቦታ ሁሉ ብዙዎች በዚህ ጨለማ በበዛበት ዓለም ውስጥ ብርሃን እየገነባችሁ ነው እያሉ ነው የነገሯቸው። በሶሻል ሚዲያ ላይ የሚሰጡ አስተያየቶች እንደሚያሳዩትም ሰዎች ከፖለቲካ ጫጫታ ይልቅ እንደዚህ አይነት መንፈሳዊና ሰላማዊ ተግባር ላይ ልባቸው እንደሚረካ ነው የታየው ማለት ነውና መነኮሳቱ ለሰላም ሺህ ማይል ሲጓዙ መሪዎቻችን ለምን አንድ እርምጃ መሄድ አቃታቸው የሚል ታላቅ የሆነ ጥያቄ በህዝቡ ዘንድ እንዲነሳ አድርገዋል። እነዛ መነኮሳት ዋይት ሃውስ ደጃፍ ሲደርሱ የሚያስተላልፉት መልእክት ለባለስልጣናቱ እንግዲህ ልባችሁን ለሰላም አስገዙ የሚል ነው። ለህዝቡ ደግሞ ተስፋ አትቁረጡ የሚል ነው። እግዚአብሔር በፈቀደው መንገድ በፍቅርና በምህረት በሚጓዝ ኖሮ ምድራችን ገነት በሆነች ነበር። ወደ ቤተሰቦቻችን ሰላምን ሁልጊዜ ይሰብካሉ ባለስልጣኖቻችን። በጠረጴዛ ዙሪያ ሰላም እያሉ የሞት አዋጅ ይፈርማሉ። እነዚህ መነኮሳት ግን በበረሃ ሸዋ ላይ ፍቅርና አሻራ እያሰረፉ ነው ያለፉት ማለት ነውና ወደ 3700 ኪሎ ሜትር እያንዳንዱ እርምጃቸው ለስልጣን አንገትን አትቅሉ የሚል ጩኸት ያለው ነው የሚመስለውና ፀሐዩ ፊታቸውን በእጅጉ አጥቁሮታል። ሰዎቹ ሲታዩ ልባቸው ግን ምን ያህል ለሰላም ብሩህ እንደሆነ ያሳየ ነው። ደግሞ ማብራቸው የምትጓዘው ውሻ በጣም የበርካቶችን ቀልብ የሳበች ናት። እሷ ለሰው ልጅ ከጠቢ ይልቅ አብሮ መጓዝ ይበልጣል የሚል የተፈጥሮ ትምህርት እየሰጠች ነው ሲሉ በጣም ሲገረሙባት ነበረ። እናም የስልጣን መንገድ እንግዲህ ድንበር የሚያጥር ረሃብን እንደ መሳሪያ የሚጠቀም ወንድምን ከወንድም የሚያባላ የጨለማ መንገድ ነው። የመነኮሳቱ መንገድ ደግሞ ኦርቶዶክሳውያን በተለይ ደግሞ ዘንድሮን ጨምሮ ይህን 2018 እንግዲህ አሁን የካቲት ገብተናል ወደ 6-7 ዓመት የመከራ ዘመን ነው። ቤተክርስቲያናችን አርብ ላይ እንዳለች እናውቃለን እና ዓለም ሁሉ እንግዲህ እንደ መነኮሳቶቻችን በዝምታና በሰላም ቢራመዱ ኖሮ ምድር አምላክ ሊያት የሚፈልጋት ገነት ትሆን ነበርና ምድርም እንደዚህ በቁጣ ማዕበል ባልተናጠች ነበረ። ወደ ቤተሰቦቻችን እንግዲህ እነዚህ መነኮሳት በቴክሳስ አቧራ መንገዶች አልፈው ዋሽንግተን ዲሲ የደረሱት በታጠቁ ታንኮች ታጅበው ሳይሆን በሰላምና በጸጥታ ተከበው ነው። ይሄ በራሱ ትልቅ አርት ነው ልንለው እንችላለንና በአንድ በኩል ለዘመናት የቆዩት ዓለምን የሚያናውጡት ዋይት ሃውስ ግዙፍ ድንጋዮች ግንቦች አሉ። በሌላ በኩል ደግሞ ለ108 ቀናት በእግራቸው የተጓዙ ጫማቸው ያለቀ ነገር ግን መንፈሳቸው የጠነከረ መነኮሳት ዋይት ሃውስ በር ላይ ቆመዋል። ይሄ ዳዊትና ጎልያድን የሚመስል ትዕይንት እውነተኛውን ኃይል በጡንቻ ወይ ደግሞ በገንዘብ ሳይሆን በጽናት ውስጥ መሆኑን ለዓለም ያሳየ ነው። እዚህ ጩኸት በበዛበት ዓለም ውስጥ የኛ ገዳማውያን ደግሞ ትልቁ
የሚጠብቀን ጸሎታቸው ስለሆነ ለነሱ ሁልጊዜም ተግተን ከልባችን ልንቆም ዘብ ልንቆምላቸው ይገባል ማለት ነው። በእግዚአብሔርም እንጠየቃለን። በነገራችን ላይ አሁን ከትላንት በስቲያ ራሱ የተገደሉ መነኮሳት ማንም መግለጫ ያወጣ እኔ በግሌ አላገኘሁኝም። አሁን ቤተክርስቲያናችንን መግለጫ አላወጣችም። ተለመደ ይሄ ነገርና አንድ ነገር ሲደጋገም ልክ ነው የሚል ነገር በደንብ ብሬን ዋሽ እየተደረገ ስለሆነ የመጣው ዛሬ ላይ እኮ ምንም አይመስለንም። የተገደሉ መነኮሳትን እያየን እንኳን ከንፈር መጠን ስክሮል ከማድረግ የዘለለ ምንም እያደረግን ስላልሆነ ሁላችንም ይሄ ነገር ነገ እያንዳንዳችንን በር ስለሚያንኳኳ ስለ ቤተክርስቲያናችን ብቻም ሳይሆን ስለ ዓለም አብዝተን መጸለይ እንዳለብን ይሰማኛል። ውድ ቤተሰቦቻችን እናንተ በዚህ ዝግጅት ምን ተሰማችሁ? ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ተቆዩልን።